ጤና ይስጥልኝ እንዴት አላችሁ? መቼ ነው የምታገባኝ? ሴትዮ ተኝ ላንብብበት። ማለት መቼም ቢሆን አላገባሽ። ለምን? ስለምወድሽ። ባትወደኝስ ኖሮ ታገባኝ ነበር? በጭራሽ። በምንም መንገድ ቢሆን አታገባኝም ማለት ነው። አግኝተሽዋል። ግን እኮ ሰዎች ይጋባሉ። ለፍቅር ሲሉ ግን አይደለም። ታዲያ ለምን ሲሉ ነው? ለገንዘብ፣ ልጅ ለመውለድ። ለፍቅር ግን አይደለም። የሚያሳዝን ነው። አዎ የሚያሳዝን ነው። እኔን አለማግባትህ ግን አያሳዝንህም? በፍጹም። ለምን? ስለምወድሽ። ዞረን እዛው ተመለስ። ሞጫ የለንም። እሺ የማታገባኝ ከሆነ ካንተ ምንም የምጠብቀው ነገር ይኖራል? ፍቅር በቂ አይደለም። ምን አልሽ? ፍቅር ብቻውን ትርጉም የሚያጣበት ጊዜ አለ። ያ ጊዜ ደረሰ ማለት ነው? አላልኩም። ታዲያ ምንድን ነው ያልሽው? እንጋባ። ጭቅጭቁን እንደገና ልንጀምር ነው? ብንጀምር ግድ የለኝም። እኔ ግን ግድ አለኝ። እኔ ግድ የለኝም። እኔ አለኝ። ከቤ ለምን የሆነ ነገር ፈልገሽ አታነቢም? ከቤ የቤተሰቦቼን ፈቃድ ጥሼ ካንተ ጋር መኖር አልጀመርኩ? ተስማምተን ያደረግሽው ነው። የዛን ጊዜ አንዲት ነገር ጠይቄያለሁ? አልጠየቅሽኝም። በልቤም ደግሞ በጣም ነው ያመሰገንኩሽ። ሳንጋባ አብረን በመኖራችን ባህል ማፍረሴ እየተሰማኝ መጨነቅ ጠፍቶ ነው? ላይሆን ይችላል። ታዲያስ? ጭንቀቱን ማስወገጃ መንገድ ፈልጊ። ግን አቃተኝ። ይህን ሁሉ ለምን ቀድመሽ አላሰብሽውም? ያኔ ለስሜቴ ተገዥ ነበርኩ። አሁንም ለስሜትሽ ተገዥ። አልችልም። እንደሚመስለኝ የጋብቻ ጥያቄ የሔዋን ዘር ሁሉ ብቻ ሳይሆን አይቀርም። ከሱ ሌላ ማሰብ የምትችው ነገር የለም? አለ። ምን ለምሳሌ? እስኪ ለምሳሌ ልጅ መውለድ። አመጣችሁ። ሌላ የምትለው የለ? ልጅ መውለድ አንችልም። ለምን? እናቴ 10 ወልዳለች። እናትሽ በጣም ተሰቃይተዋል ማለት ነው? በጣም ደስተኛ ናት። እንግዲህ አባትሽ ችኩል ነበሩ። ካንተ 10 ጊዜ ይሻላል። ደግሞ ስለ አባቴ አጓጉል ነገር አትናገር። አንቺም አጓጉልና የማይረባ ጥያቄ አትጠይቂኝ። ልጆች ለምን አንወልድም ማለት የማይረባ ጥያቄ ነው? መውለድ እፈልጋለሁ፣ እንደ እናቴ ወይም ከሷ በላይ። ይህች ዓለም አስቀያሚ ናት፣ በድንቁርናና ስስት የተሞላች። እኛ ያልቻልነውን ስቃይ፣ ብስጭትና ብቸኝነት ለምን ሌሎች እንዲካፈሉ እንፈልጋለን? ልጆች እኮ የኔ ቆንጆ በዚህች ዓለም ካሉ ነገሮች ሁሉ ውብ ናቸው፣ ንጹህ። ግን ይህች ዓለም ለነሱ ተስማሚ ስፍራ ናት? ለምን እኔ ብቻ የዓለም ኃጢአት ተሸካሚ ሆናለሁ? ሙሉ መሆን እፈልጋለሁ። በእኔነቴ ልወደድሻለሁ። ልጆች ከመውለድ የሚያግደኝ የለም። ዓለምን እርሳት። እኔ ዓለም በሙሉ አይደለሁም። አንቺም እኔም ዓለም በሙሉ ነን። እኔም ሆንኩ አንቺ የምንወስነው የስነ ፍጥረትን ጉዞ ይወስነዋል። የምትለው ሁሉ ፍሬ ከርስኪ ነው። ራስን ማዋደድ ትወዳለህ። አልገባሽም ማስቱ፣ አልገባሽም። የጥበብ ሰዎች በሙሉ እኔና አንቺ እንኳን ሳንቀር ዓለምን በመለወጡ ተግባር ላይ ደርሻለን። ይህን ኃላፊነት መወጣት መቻል አለብን። ሊገባኝ አይችልም። ስለ እንዲህ አይነት አጠቃላይ ነገር ስታወራ ሐሳቤ ይጨበረበራል። ለነገሩ ማሰብ የትቼናል። ለኔ ማሰብና በስሜት መመራት አንድ ናቸው። በስሜት መመራት ብቻውን አይበቃም። የህይወትን ጉዞ የሚያራምደው ሐሳብና ስሜት ተዋህደው በሚፈጥሩት ውጤት ነው። ያ ነው የወደፊቱን የሚጠቁመን፣ የማይታወቀውን የሚያመለክተን። እና ይህ ሁሉ ዕውቀት የእያንዳንዱ ሰው ሸክም መብት ነው። የሚያስፈራ ሸክም ግን የሚያኮራ መብት። ለዚህ ነው እያንዳንዱ ውሳኔያችን የሌላውንም ሰው ዕጣ ይወስናል ያልኩት። ይህን ኃላፊነት ቸል ልንለው አይገባም። የምልሽ ይታይሻል? ምንም አይታየኝም። አነጋገርህ ይማርካል፣ ግን የተንዛዛ ከመሆኑም በላይ ምንም ፍሬ የለውም፣ አይጨበጥልኝም። ለመሆኑ ይሄ ሁሉ ከጋብቻ ጋር ምን አገናኘው? እስከመቼ ይሆን የፈጣሪ ያለ? እስከመቼ ድረስ? እስኪ ንገሪኝ። ሁለት በተድላና ፍስሐ ለ2 ዓመት የኖሩ ሰዎች ድንገት ተጋብተው የተቀረ ህይወታቸውን ለምን ለመከራ ይዳረጋሉ? የሌሎችን ሀብት ሚስትና ባል በመመኘት ይሰቃያሉ። ለምን? ብዙ የትዳር ሰዎች በተድላና ፍስሐ ይኖራሉ። እስከዛሬ ባሳለፍኩት የሰቆቃ ጊዜ በትዳር ዓለም በተድላና ፍስሐ ሲኖሩ ያየሁት 2 ባልና ሚስት ብቻ ናቸው። ያ የሆነበት ምክንያት ግን ሁለቱም ጥሩ ደደቦች ስለሆኑ ብቻ ነው።
በተድላና ደስታ ለመኖር ወይ ስሜት አልባ መሆን አለብሽ፣ አለዛ ምንም የማታስቢ ጅል መሆን ያስፈልግሻል። የትኛውን ትመርጫለሽ? ሁለቱንም አልፈልግ። የምፈልገው ማግባት ነው። ስለ ጉተማ ቡድሃ ሰምተሽ ታውቂያለሽ? ጉተማ ቡድሃን ከጋብቻ ጋር ምን አገናኘው? ስለ ጉተማ ቡድሃ ሰምተሽ ታውቂያለሽ? አዎ። ምን አደረገ? ምን አደረገ? ልዑል ነበር። እናም አባቱ ሲሰናበት ሊነግስ በቻለ። ከቆንጆ ሚስቱ ጋር በተድላና ፍስሐ ይኖር ነበር። ከፈለገም ሌሎች መዓት ቆንጆ ሴቶች ነበሩለት። ሊመራ የሚችለውን የተሟላ ኑሮ ሳስብ ልቤ ትቀልጣለች። አሁን አለ። ግን ድንገት ስለ ህይወት፣ ድህነት፣ በሽታና ሞት ተገነዘበ። ከዛ ብቸኛ ሆነ። ማንም ሊረዳው አልቻለም። ሚስቱ፣ ልጆቹና እነዛ ሁሉ ቆንጆ ሴቶች። አዎ፣ ሴቶችን ስታስብ ነው ልብህ የሚቀልጠው። ይገባኛል። ይሁን፣ ቀጥል። ማንም ሰው ሊያቆመው አልቻለም። እናም ያ ታላቅ ልዑል ራእዩን ተከትሎ ህንዱን ዞራት። አስቢ ውስቲ፣ ይህ ልዑል በቀላሉ ደርዘን መኪና ሊገዛ ሲችል በሺህ የሚቆጠር ኪሎ ሜትር በእግሩ ሲያስነካው። ስለ ህይወት ማወቅ ይህን አይነት ሰው ነው የሚያደርግሽ? ጭራሽ ሊገባኝ አይችልም። ስለ ጋብቻ ስጠይቅህ ስለ ቡድሃ ታወራልኛለህ። አንዱን ቀን ይህን ሁሉ ወደማልሰማበት እጠፋለሁ። ትችያለሽ። ከዚህ ሁሉ ጊዜ በኋላ ጥይህ በጠፋ ግድ የለህም ማለት ነው? አዎ፣ ግድ የለኝም። ምክንያቱም በጠራ አእምሮ መወሰን ከቻልሽ ተፈወሽ ማለት ነው። ይሄ ሁሉ መራቀቅ ለኔ አይገባኝም፣ እንዲገባኝም አልፈልግም። እኔ የምፈልገው የኔ የምለው ሰው አጋር የሚሆነኝ፣ ሙቀት የሚሰጠኝ፣ ፍቅር የሚያሳየኝ ወንድ ነው። አንተ ግን ልትሰጠኝ የምትችለው ነገር ቢኖር ቃላት ብቻ ነው። ቃላት። ብዙ ባዳመጥኩ መጠን እውነተኛ የሰው ልጆች ዓለም እየራቀኝ ሲሄድ ይሰማኛል። ራሴ ለራሴ ጠፋብኛል። በቃ አርስትን ለውጥ፣ ደከመኝ። እኔ ላወራው አንቺ ለምን ይደክምሻል? ለምን ግን ብዙ ታወራለህ? ከራሴ ጋር ለማደርገው ክርክር ስምምነት ላይ እንደደርስ ይረዳኛል። እኔም ገምቻለሁ። ቃላት ከራስህ ለመሸሽ የምትጠቀምባቸው መሳሪያዎች ናቸው። ለምን ራስህን ታደክማለህ? ያለ ድካም ውጤት አይገኝም። ለማንኛውም ሄጃ ይደርሷል። እሁድ ምድር እንኳን እቤት ማረፈድ አትችልም? እችላለሁ፣ ግን እንደምንም ራሴን ገፋፍቼ እወጣለሁ። እንግዲያው እኔም አንድ ቀን ራሴን ገፋፍቼ ላልመለስ እወጣለሁ። ታዲያ የበሩን ቁልፍ ከበሩ ስር መተው እንዳትረሺ እና መስኮቶቹን በሙሉ እንድትዘጊ። ባለፈው ሳምንት አይደል እንደ ቢንያምን ቤት የዘረፉት? ተግባብተን ማውራት አንችልም ማለት ነው? አንድ ነጥብ ላይ ከመድረሳችን በፊት ለመሄድ ትነሳለህ። ግሩም ሰው ነው ቢንያም። ብልጥ ነጋዴ ነው። ከትንሽ ተነስቶ እኮ ነው እዚህ የደረሰው። ደህና ሰው ይመስለኛል። ጠንካራ ሰራተኛ። ምናልባት ከሱ ጋር ብጠፋ ይሻለኝ ይሆናል። ሐሳቡን ስታቀርብለት እንዴት እንደሚሆን ማየት ሳይጥም አይቀርም። አንቺ አቶ ቢንያም አብረን ብንጠፋ ምን ይመስልሃል ትያዋለሽ። እሱም ችግር የለውም፣ ግን መጀመሪያ በዋጋ እንስማማ። አይ እውነት ምን ይሊሆ? ይግቡ። ታዲያ እንደኔ ከቤ አለኔው ዛሬ እኮ ነው ያንን ያልኩን የቢሮ አሰራር ለውጥ ለስብሰባ ላይ ማቀርበው። በኔ በኩል ብትተው ነው የሚሻለው። እንዲህ አይነት ነገር እኮ የሚለወጠው አንድ ሰው በድንገት ተነስቶ በማያቀርበው ሐሳብ ሳይሆን ጉዳዩ በሚመለከታቸው ሰዎች ከተጠና በኋላ ነው። እንደነገርከኝ ከሆነ ደግሞ ሐሳቡን አለቆቹ ይወደዱታል አይመስልም? ስለምንድን ነው የምታወሩት? ጋብቻና ልጆችን መፈልፈልን የሚመለከት አይደለም። ልክ አይደለም ከቤ። ለምን በሰላም አታናግራትም? የቢሮ አሰራርን ለማስተካከል ከመነሳት በፊት የራስን ቤት ብታስተካክል የሚሻል ይመስለኛል። በግል ህይወቴ ምንም አያገባም። ለምን የልጅቷን ህይወት ታበላሻለህ? ከሌላ ሰው ይልቅ ህይወቷን እኔ እንዳበላሸው ከፈቀደች አንተን ምን አሳሰበ? ታሳዝነኛለች። አዝለሃት ዙር። አረጋው ይሆናል። ስማኝ፣ ላንተም ሆነ ለሷ ስል ራሴን አልለውጥ። አውቃለሁ። ከራስህ ሌላ የምትወደው ነገር የለህም፣ ግን ጅል ነህ። ሌላውም ሰው ላንተ ግድ እንደሌለው ልትገነዘብ አልቻልክም።
አንተ ለሰው ቀልድ ነህ፣ የማይረባ የማያስቅ ቀልድ። ማንም ሰው በቁም ነገር አይወስድህም። እኔ ለምን ቤት እንደምመጣ አይገባኝም። እኔ ግን ይገባኛል። አንተ እንደምትለው ጅል አይደለሁም። አስቴርን ከሐሳብ ብታወጣት ይሻላል፣ አለዛ እገልሃለሁ። ምን ነው በነፃ ምርጫ አምናለሁ እያልክ ስትሰብከን አልነበረም እንዴ? አንዲት ሴት የአንድ ወንድ ጓደኛው እንጂ የግል ሀብቱ አይደለችም፣ የፈቀደችውን ለማድረግ መብት አላት እያልክ ስትከራከር የነበረው ተለወጠ? አየህ፣ ማድረግ እንደ ወሬ አይቀልም። ትንሽ የግል ነገር ስትነካ ያ ሁሉ የእምነት ዝባዝንኬ ገደል ይገባል። ሻይ ትጠጣለህ ታዴ? አዎ። አንተስ ገቤ? የለም መሄዴ ነው፣ ስራ አለብኝ። ሁለታችሁ እዚሁ ቁጭ ብላችሁ መሽኮራመም ትችላላችሁ። የምታቀርበው ጽሑፍ ላይ እችላለሁ? የለም የኔ አማካሪ አትችልም። በቅርቡ ያገኘሃትን እድገት መልሰህ እንዳታጣት። ስለ እድገት መጨነቅ የጀመርኩለት ራሴን እሰቅላለሁ። ለምን ይጨነቃል? ሚስት የለው ልጆች የሉት ለማብሉ 20 ሚስቶችና 50 ልጆች ቢኖሩኝም ይሄንኑ ነው የማደርገው። መሄዴ ነው። አንተስ? እኔ እንኳን 3 ወይም 4 ሚስቶች የሚበቁኝ ይመስለኛል። 20 ትንሽ ሳይበዛ ይቀራል። ትቆያለህ ወይስ ትወጣለህ ነው የምልህ? የለም እቆያለሁ። ከአስቴር ጋር እጫወታለሁ። ሁለታችሁ ብትጋቡ ጥሩ ባልና ሚስት ይወጣችኋል። ለነገሩ እኔም ሳስበው ነበር። ቁርስ አላረክ እንደው ዳቦ ላምጣልህ? የለም አድርጌያለሁ። ለምን ህብስት መና አታቀርቢለትም? እኔ እንደው ሄድኩ። ቻው። መቼ እንደምትጋቡ ጠየቅሽው? አዎ። ምን አለ? እንደማያገባኝ ነገረኝ። ለምን እኔን አታገቢኝም? በጋብቻ አላምንም። ምን ማለትሽ ነው? ሁለት ደስተኛ ሰዎች ድንገት ተጋብተው የተቀረ ህይወታቸውን ለምን ለመከራ እንደሚዳርጉት አይታየኝም። ግን ብዙ የትዳር ሰዎች በደስታ ይኖራሉ። በህይወት የማውቃቸው ደስተኛ ባልና ሚስት 2 ብቻ ናቸው። እነሱም ደደቦች ስለሆኑ ነው። ደስተኛ ለመሆን ወይ ስሜት የለሽ መሆን አሊያም ጅል መሆን ያስፈልጋል። ገባ? አልገባኝም። አየህ፣ ስሜት ብቻውን አይበቃም፣ ማሰብ አለብን። እና እኔም ማሰብ ጀምሬያለሁ። ባለሽበት ሁኔታ ሙሉ ደስተኛ ነሽ ማለት ነው? ሙሉ ደስተኛ አይደለሁም፣ ግን ደስተኛ ለመሆን አንድ ሰው ወይ ደደብ መሆን አለበት። በቃ ይሄን ቀልድ ወዲያ በይ። ቀልድ አይደለም። ከበደ ያለኝን ሁሉ ለማመን እየሞከርኩ ነው እና አልሆነልኝም። ነገር የተበላሸው ከበደን ያፈቀርኩለት ነው። ልቤን ሰጠሁት። አሁን ሌላ የምሰጠው የለኝም። ያስረከብኩትን የልጅነት ፍቅር መልሼ መውሰድ አቃተኝ። ለኔ ምንም ስሜት የለሽ? አለኝ፣ ከምትገምተው በላይ። አንተ ከበደን ብትሆን ወይም ከበደ አንተን ቢሆን ብዬ እስከመኝ ድረስ። እሱን የምታገኙው ጥለሽው ከሄድሽ ብቻ ነው። ከሄድሽበት ተከትሎ ይለምንሻል። በዚህ አይነት እንዴት መኖር ትችያለሽ? ምን ላርግ? ልጎዳው አልፈልግም። ጠንካራ ይምሰል እንጂ ቆዳው ስስ ነው። ያሳዝነኛል። ስለዚህ ስሜቱን አባብላለሁ። አንተ ደግሞ ለኔ ታዝናለህ፣ ተባብለኛለህ። አየው፣ ለሱ እኔ ያስፈልገዋለሁ፣ ለኔ ደግሞ አንተ ታስፈልገኛለህ። እሺ፣ መፍትሄው ምንድነው? ለኔም የጠፋኝ እሱ ነው። አልጠፋሽም፣ ታውቂዋለሽ። ግን ለራስሽ መቀበል አትፈልጊም። እየተጫወተብሽ እንደሆነ አይሰማሽም? እንዲህ ሲቀልድብሽ ዝም ብዬ ማስተዋል አልችልም። ምን እንዳደርግ ትፈልጋለህ? ከኔ ጋር እንሂድ። ከባድ ነው። አስቴር፣ ለመረዳት ሞክሪ። ራስሽን አትጣዩ። ለምን እግሩ ስር ወድቀሽ ትለምኛለሽ? ከዚህ ቦታ ትወስደኛለህ ታዴ? ከዚህ አርቀህ ትወስደኛለህ? አዎ፣ ወስድሻለሁ። አጋር ትሆነኛለህ? አዎ፣ ሆንሻለሁ። መልካም፣ አብሬ እሄዳለሁ። ከቤ የራሱን ችግር ራሱ ይፍታ። ሐሳብሽን አትለውጪም? በጭራሽ። መቼ መሄድ እንችላለን? ከፈለግሽ ዛሬው ነው። ምንም ችግር አይኖርም። ወይ ተመለስክ? ምን ሆነሃል ከቤ? ስብሰባ አልነበረ እንዴ? ተይኝ እባክሽ። ተው ብዬሽ አልነበረም? አሁን ምንም ክርክር አልፈልግም።
አንዳንዴ እኮ ሰው ሲበሳጭ ማየት ደስ ይላል። ተወኝ ታደሰ። ልነግርህ የምፈልገው አስቸኳይ ነገር አለኝ። በደንብ ስማኝ። አስቴር፣ ምንም ነገር መስማት አልፈልግም። ምንድን ይሆንከው ከቤ? በቃ እዚህ ድረስ ነው ማለት ነው? በሆነ ነገር እንደተበሳጨ ይገባኛል። ግን እባክህ አድምጠኝ። ከመሄዴ በፊት ሁሉንም ነገር ላስረዳህ እፈልጋለሁ። ይገርማል። ሰዎች ሲፈሩ ሳይስቅ ነበር። የፈለኩትን ማድረግ የሚችል ይመስለኝ ነበር። አዎ፣ ካንተ ሌላ ሰው የለም፣ አልተፈጠረም። ሰውን ለማዳመጥ እንኳን ጊዜ የለህም። አልቆልኛል አስቱ። ምንድነው የምታወራው? ሁሌም አንድ ነገር ለማድረግ ስነሳ ታጨናግፈኛለህ። አሁን ግን ምንም ነገር ብትል ለመስማት አልፈልግም። ሐሳቤን አለውጥ። ታውቂያለሽ አስቱ፣ ገና ወደ መሰብሰቢያው አዳራሽ ሲሄድ የክፍል ኃላፊዎቹ በሩ አካባቢ ተሰብስበዋል። ሌሎቹም ፈንጠር እያሉ ቆመዋል። የቀረብኩ ሲሄድ አይኔ ከብዙ አይኖች ጋር ተጋጨ። የንቀትና የፌዝ ምልክት ይታይባቸዋል። ከዛ ቆምኩ። ሁሉም ሰው ያላየኝ ለመምሰል ጣረ። እግሬ መራመድ አቃተው። አፌ ደረቀ። የሚያወሩ ቢመስሉም ልባቸው ወደ እኔ እንደሆነ ተሰማኝ። ብቻዬን ቀረሁ። ብቻዬን። ራሴን ለማጽናናት ያዘጋጀሁትን ወረቀት ለማውጣት እጄን ኪሴ ስከት አየሩ በሳቅ ተሞላ። የንቀት ሳቅ ጆሮዬ ላይ ፈነዳ። ሁሉም ነገር ዋጋ እንደሌለው ተረዳሁ። ማንም እንደማይደግፈኝ፣ ምንም እንደሌለኝ ናጥያቸው መጣሁ። አንዴ እንኳን መለስ ብዬ ሳላያቸው። በቃቶ እርሳው። መቼም የምረሳው አይመስለኝም አስቱ። ብቻዬን አይደለህም ከቤ፣ ብቻህን አይደለህም። ለካ አንዳንዴ ሰው የሚለውንም መስማት ደግ ነው። ቅድም ምን ነበር ያልሽኝ? ልትነግሪኝ የፈለግሽው ነገር ያለ መስሎኝ ነበር። ረሳሁት። ከቤ፣ በአንድ በኩል ብትሸነፍም በሌላ በኩል ግን ድል አድርገኸኛል። በሉ ደህና ዋሉ። እውነት ምን ልትነግሪኝ ነበር የፈለግሽው? መቼ ነው የምንጋባው? እንደገና ተጀመረ። በኩለ ሌሊት ተንቅልፌ ነቃሁ። ሜቴ ማታ እንደተባረከ ዶሮ እየተንደፋደፉ ይንቆላጫሉ። ያጠፋሁት ቤት አለ መኝታ አለ ብዬ ወዲህ ስመጣ ነው። ሰበበኛ እንቅልፌ ትንሽ ይበቃዋል። ወትሮም ደህና ሰንብት ብሎ ይጂው እሳት አፎ ላይ ተጣድኩ። እንዲያው አይሙላልህ አይሁንልህ ያለ ሰው አዘኔታ ይሁን ደጋረገህ እንጃ። መለስ ሲሉና ደግሞ በቤቱ ጫማነት በተባዩ ሁኔታ የቁንጮቹን ብዛት ደቃቃነትና በዳበሳ ለመገኘት ያነሳሉ፣ ይይዙ ይለቃሉ አስሩን። ለጥቂት ጊዜ ድምጦን አጥፍተው ይቆዩና አሁን ተኙ ስል እንዳዲስ ይጀምራሉ። ትዳሩ ሲገኝ ትበላዋተ ሚስትህም መቅበር፣ እህሉ ጌትነቱ ሲገኝ ሰው መቸገሩ። እንዲያው አይሙላልህ አንድ ጎዶሎ አይጣ ያለ ሰው አይኑሮ ኑሮ ተገኝቶ ቂት ተከፍቶ ተተኝቷል። ሜቴ ማታ አብልቶ አጠጥቶ ያሳደረውን ሰው ሲዘረጥጡ ሲያነውሩ ይሉንታም የለው እንጂማ ሰው በምን ይጠላው ነበር? ሲመጡ መጡብኝ የሚያሰኝ መንጓዛሉ። አንድ ቀን ለሚያድሩት አንድ እንጀራ ለሚበሉት መንቃቴን እንዲያውቁልኝ ሞቅ አድርጌ ተንጠራራሁና ተነፈስኩ። ውርጩ አላስተኛሎ። ወዲህ ውርጩ፣ ወዲህ ተባዩ፣ ወዲህ የብርድ ልብሱ ሽታ። ምን አዳራደርኩ። ያው መቼም ሴት የሌለበት ቤት ጎዶሎ ብዙ መሆኑን አያጡትም። አረድ ያለ አያ ሰውነቱን ሲያኩ ግርድፍ የሚፈጩ ያህል ይጮሃል። ሴት እኮ ቢኖረ ቁንጫው እንዳይፈላም ነበረ። መደቡን ጥርግ ብታደርግልህ ይህን የፋራውን ግድግዳና ቀጠላውን ደግሞ በእበት እሽት አድርጋ ብትለቀልቅልህ ቁንጫ የሚባል ዝር አይልም ነበር። ደሞ ስማ እንጂ ደሞ እንዲህ እንግዳ ሲመጣብህም ሴት ጥሩ ነው።
እግር ተማጠቧ፣ ምኝታ ተማሰናዳቷ ወዲህ ጣፈጠ መብል ታቀርባለች። የማታው እህል አልጣፈጦትም? ለእንጀራው ጋጋሪ አለች ይድንብላል የምትባል፣ ወጡ የኔው ቦጭቧጫ ነው። አልጣፈጦትም? ጣፈጠኝ እንጂ ምን ነው ጣቴን ቆረጠምኩ እንጂ። በዚሁ ተነስቶ ነው እንደ ጥያቄ አስመስለው አንድ ቃል ጥለው ለሐሳብ የሚሰጡኝ። ነፍሷን ይማራትና መቼም ከልጅነት ሚስት ጋር ተዋህናችሁ ነበረ። እግዚአብሔር አትኳሃንም ብሎ ወሰዳት እንጂ። አዎ ተው በእርሱ ስራማ አይገባም። እኔ እምልህ ተሷ በኋላ ያገባት ስንት ሆኑ ማለት ነው? ተሷ በኋላ ሰኒቱ ተተቆጠረች 6። እንዲያው አግባ ፈታ ሆነክ ትቀር ወንድሜን። ምን ላድርግ ሜቴ? እንዲያው ማን ረግሞ ይሆን? የረገመህንስ ታውቀዋለህ? መኛት ያለማላ ስላሴ ጓሮ አፈር ሆና ቀረች። ያልሞት ነው ገንተርታራ ብለንም ቢሆን ቆምን። ቀስ እያለ አማን ቀን ዘለቀ። እንዳገሩ ባይተርፈን መካረሚያችንን አገኘን። በየቤቱ ላሞች ወለዱ። መስኩን እምቦሳ ፈነጠዘበት። እኛም ባቅማችን ጊደራችን ወለደችልን። መኛት የሰፋችውን አኮሌ ከመሰቃያው አውርደን ወተት አለብንበት። ይህንን ያንበዛ ቆልኩ ሰሞን የሞተ ተጎዳ ስል እንዳገሩ ፈሊጥ አዙሬ ሳይው ሰሞን ደግሞ ሌላ ነው። መኛት ያለማላ ስላሴ ጓሮ አፈርነት ተመቻት፣ አረፈች። በማታምነው ልጆቹ አስቻላት። አያስችላትም ነበር። ወደ ታች ወደ መጥረው አፋፍ ወረድ ብለው ሲቆዩ በሷ ቤት ውሃው፣ ነፋሱ፣ አውሬው፣ ጋኔኑ የሷን ልጆች ሊነጥቅ የሚያደባ ነው። ቶሎ ትሄድ መሆኑ የታወቋት ይመስል ስስቱንም ፍቅሩንም አፍጃጅተው ነበር። መሻቀልን መንሶልሶልን ሞታ ተገላገለችው። እንደ በተስኪያኑ ዙሪያ ካብ እንደ ወይራው እንደ አጥሩ እንጨት ቀብሯ ላይ እንደተጫነው አፈርና ድንጋይ ባፈሩና በድንጋዩ ጣብቂያ እንደበቀለው የጥድ ፍል ሆነች፣ ተገላገለች። ይህንን ያወረድኩ ያወጣው ሰሞን ደግሞ የቆመ ተጎዳ። ውሎ አድሮ ሲጠራልኝ ግን ተዛነቅ ነው እሜቴ። ወተት ያለብነው መህኛት በሰፋቸው አኮሌ ነው። አክርማው ስፌቷ ቁጭ ብሎ ሰፊቷ ፈርሳለች። ምናልባች ያችን አኮሌ ሰፋፍታ በመጨረሻዋ ላይ ታክርማ ያመለጠች ስንደዱ በጥርሷ እኮ እየከረከመች ይህች እንግዲህ እስተዝህን ዓመት ያህል ታገለግልሃለች። ከዛ በኋላ ብላለች። አንድ ነገራችን ያልቃል እንጂ ራሳችን እንደ አንድ ነገር አንድ ቀን እናልቃለን አንልም። ብንልም ደግሞ አልቀን አናልቅም። ተሞተች 2 10 አልፏት ይህ እየታሰበ እንዲያው ተወሳሰድ ነው። ሟችም ይዞ ይሞታል፣ ቋሚም ይዞ ይቆማል። የሞተም አልሞተ የቆመም አልቆመ። ይህንንም ስልሜቴ አንድ ጊዜ የተስካር ላይ ስለ ትንሣኤ ሙታን ያስተምራሉ ቄሱ። ወጎን እየሰማው ገነቱ ይታየኛል። እንደ ፀሐይ የሚያበሩ ነፍሶች አመልማሎ ላመልማሎ ይዘምራሉ፣ ያሸበሽባሉ። ነጭ ለብሰው ሰው ገጡ ዛቱ ጠቅላላ ብርሃን ነው። አገሩ ብርሃን፣ ልብሱ ብርሃን። አያችሁ ለትንሣኤ ያብቃል እንጂ እሱ በቅድመ ዓለም የላይ ቤታችንን እንዲህ በኪነ ጥበቡ አንጦ ይጠብቀናል አይሉም። እኔ በልቤ አይ ምን ነው ትንሣኤያችን እያገራችን እየመስካችን ቢሆን ሙተን እዝቹ እሽምብራ ሀገራችን ብንነቃ በዚሁ ባዳፋኩታችን እዝቹ ውትፍትፍ ጎጇችን ተነስተን በየውጥናችን ብንሰማራ ጅምሮቻችንን ብንጨርስ ቅምሻዎቻችንን ብንጠግብ ገነት የበጎ ዘለቄታ ቢሆን ምን ነው ባጭር የቀረው መልካም ዓለም በረጅም ቢመጣ ኖሮ